ብርቱካን የምትፈልጊው ነገር አለ? ህይወቴን ገሃነም አደረግሽ አይደል? እንዴ ብርቱካን አንቺ አፍሽን ዝጊ እንዴ! ምን አይነት ስርዓት የሌለው ነገር ነው የምታወሪው? ማኔ ከዚህ ቤት ራሴ ነው የምወጣው። እናንተ ስለፈለጋችሁ ንቅንቅ አይደለም። ምን? አረ ይቅር ይበልሽ። እኔ በጭራሽ እንደዚህ አይነት ነገር አላስብም። አሁን እኮ ሁሉም ነገር አብቅቷል። እማዬን ነበር የምታሙኛት፣ እሷም አውቃብሻለች። ስለዚህ ብቻሽን ነሽ። ደግሜ ልጠይቅሽ፣ ለምንድን ነው እዚህ ቤት ራስሽን አደጋ ላይ ጥለሽ መቆየት የፈለግሽው? አንቺ ማን ስለሆንሽ ነው ከኔ ጋር እንደዚህ አፍሽን እንድትከፍቺ የፈቀደልሽ? እንዳትነቂ። ይበቃሻል። እሺ ከዚህ በኋላ እኔ ልትነቂ እንዳትሞክሪ። እቴቴ ቆይ ሁሉም ነገር አውቋራል እንዴ? ለምንድን ነው የማያባሯት ብርቱካንን? የኔ ልጅ ነገሩ እንደዚህ በቀላሉ የሚሆኑ ይመስልሻል? እኔ እኮ የሚቆጨኝ ወይኔ እንደዚህ ክፉ መሆኗን እንዴት እንደጋረደብኝ እኮ ነው። እርስዎ ምን ያድርጉ? ጭራሽ በልጄ ታስፈራራኝ። ያለመታደሌ። እንዴት? ቆይ ምን እያለች ነው የምታስፈራራሽ? ዙፋንን እኔ እንዳልወለድኳት እባክሽን የኔ ልጅ። ምን አልሽኝ እማዬ? እንዳስረዳሽ እድሉን ስጭኝ። ማለት ምንድን ነው የምታወሪው እማዬ? ዙፋን እንዴት ነሽ? ነይ ነይ ቁጭ በይ። እባክሽ የኔ ልጅ ይቅር በይኝ፣ ይቅርታ አድርጊልኝ። እማዬ ምንድን ነው ይቅርታ ማድረግልሽ? አንቺ የኔ ልጅ ነሽ። እሺ እማዬ እያስጨነቅሽኝ ነው። የሆንሽው ነገር ካለ ወይ የተፈጠረ ነገር ካለ ለምንድን ነው የማትነግሩኝ? አይ ዙፋኔ ግራ ተጋባሽ አይደለ? እቴቴ እኮ ስላንቺ ሲያወሩ ሲጨነቁ ነበረ። ለዛ እኮ ነው። ያው አለ አይደለ እንዴት እንደሚወዱሽ ሲነግሩኝ ድንገት ስትመጪ ተጨንቀው እኮ ነው። በቃ የምሰራው ስራ አለኝ። እናንተ ተጫወቱ። እቴቴ በኋላ እናወራለን። እሺ በቃ እሺ የኔ ልጅ ተባረኪ፣ ተባረኪ። አይ ቴቴ ዝም ብለሽ እኮ ነዋ ስሜታዊ የምትሆኚው። ምን ላድርግ የኔ ልጅ? ማዬ ወይ የኔ ልጅ አንድ ነገር ልጠይቅሽ። ምንድን ነው እሱ? እስኪ ጠይቂኝ። ብርቱካን አስፈራርታሻለች እንዴ? አይ ማለቴ ለምን ጠየቅሽኝ? ምክንያቱም እንዴ ልጅሽን ይሄንን ሁላ ነገር አድርጋው እንዴ እዚህ እንድትቆይ የፈቀድሽበት ምክንያት በጣም ግራ እያጋባኝ ነው። ወይ ዙፋኔ ደግሞ አንድ ነገር ካሰብሽ በቃ ከዛ ነገር ቶሎ አትወጭም አይደል? ዝም ብለሽ እኮ ነው አንቺ ደግሞ እንደው ምን ላርግ ማዬ? ብርቱካንን በቀላሉ መገላገል ስንችል እዚህ እንድትቆይ የፈለግሽበት መንገድ ምንም እረፍት እየሰጠኝ አይደለም። በቃ ምንም ነገር የለም አልኩሽ እኮ ዙፋኔ፣ አንቺ አትጨነቂ። በቃ እስኪ እኔ አረፍ ልበል ትንሽ። ጎበዝ ጎበዝ። ትንሽ ለመራመድ ሞክር ለመራመድ። አይዞን አይዞን። በረከት በጣም ጠንካራ ጎበዝ። በጣም አባዬ። እንዴ የኔ ልጅ እንዴት ነሽ?
የኔ ቅመም ናፍቀሽኝ ነበር። ደህና ነሽ? ደህና ነኝ አባዬ። እንዴት ነህ? አለሁ። እንዴት መጣሽ? እኔማ አንተን ሰርፕራይዝ ላድርግ ብዬ። ግን እንዴት ነህልኝ? ደግሞ አምሮባል። ተስማምተዋል? አመሰግናለሁ የኔ ቆንጆ። እናትሽ ታዲያ? እማዬ እንኳን እቆያለሁኝ ስትል አንተ ብቻውን ብዙ ስለቆየክ ብዬ መጣሁልቻት። አመሰግናለሁ የኔ ቆንጆ፣ የኔ ልጅ። አባ እሱ ማን ነው? በረከት ይባላል። የኔ ታካሚ ነው። ያው እናንተ ባልነበራችሁበት ጊዜ ከሱ ጋር መሆንን መረጥኩኝ። ሰላም በረከት፣ ኤልሳ እባላለሁ። የኔ ልጅ አሁን ላይ በረከት መንቀሳቀስ አይችልም። ሲያሳዝን። እንደውም እንኳን መጣሽ። እሱን በመንከባከብ ታግዥኛለሽ። ያው እናትሽ እስከምትመጣ ማለቴ ነው የኔ ልጅ። ብርቱካን የምትፈልጊ ነገር አለ? ህይወቴን ገሀነም አደረግሽው አይደለ? እንዴ ብርቱካን፣ ይህ ሰላም ማጣት አንቺ ነሽ የምትጠይቂው። ሰላምሽ ይጥፋና አንድ ነገር ትንፍሽትና ውርድ ከራሴ እኔ ራሴን የምገላግልሽ። የሰማሽኝ እኮ ነው። ልብ ብለሽ አድምጪ። ከዚህ በኋላ ወይ ይሄን ቤት ወይ ደግሞ ህይወትሽን ትመርጫለሽ። ምንም እንደ የለውም። እድል እየሰጠሁሽ ነው። እንዳንቺ ስራማ ቢሆን ይሁ ሲጣርጊ ብገልሽ ምንኛ ደስ ባለኝ። ብዙ የሚያሳስበኝ ነገር ስላለኝ ያንን ማድረግ አልፈልግም። ስለዚህ እድል ሰጥቼሻለሁ። ነገ ጠዋት ምኞት ጨርቄን ማቄን ሳቴ እዚህ ቤት ላይ አልፈልግም። ውልቅ ብለሽ ትወጫለሽ። ያለበለዚያ ግን ምን ራሴ አንቄ ነው የምደፋሽ። ራሴ አንቄ ነው የምገልሽ። ገባሽ? አዎ። እስከ ነገ ጠዋት ድረስ እድልሽ ተጠቀሚበት። በእኔ በኩል ጨርሻለሁ። ክፍታፍ ነች ሴትዮ። አንቺ ልክስክስ ትሰሚኛለሽ? ከዚህ በኋላ ትምህርት ቤት ብለሽ እግርሽን እንዳታነሽ። አስረጅኛ። ምንድን ነው ይሄ? አይደለ? ከትምህርት ቤት ጓደኞችሽ ጋር እንዲህ ነው ሰላም የምትባባዩ? ዝም በይ ተናገር። ከዚህ በኋላ ትምህርት ቤት ብለሽ እግርሽን ብታነሺ አንላቀቅም፣ እንጋደላለን። እግርሽን እንዳታነሺ አልለቅሽም። ዝም በይ። አየሁት እኮ ስራሽን። አሁን እዚህ ሲያዩሽ ጨዋ ትመስያለሽ፣ ባለጌ። እሺ አሁን የእሱን መጨረሻ ሳላይ ከዚህ ቤት ወጣ ፈጣሪ ሲቅር ይለኛል? አይ አልወጣም።
ፈጣሪ እኔን እዚህ ቤት ያስገባኝ ለበጎ ነው። የኔንም የእሱንም መጨረሻ ጥሩ ሊያደርገው ይሆናል። አልወጣም። ይልክ አንተ ገና በጣም ወጣት ነክ። ስለዚህ ለመዳን ደግሞ ብዙ ጊዜ አለክ። ደግሞ አባዬ በጣም የምተማመንበት ጎበዝ ዶክተር ነው። ስለዚህ አንተም ትድናለክ ማለት ነው። ዋል ጨምረህ ጎሽ የኔ ልጅ ትላንት ታግኛለሽ ያልኩሽ በምክንያት ነው። አየሽ እናሳ ምን ማለት ነው? ግን አባዬ በጣም አሳዘነኝ። እንዴ ተይ እንጂ የኔ ልጅ አሁን እኮ በጣም ደህና ነው። አሁን ላይ የሚያስፈልገው እሱን ማበረታታት ብቻ ነው። እሺ እኔ የምለው አባ ቆይ ግን ቤተሰቦቹሳ አሉት። እንዴት አይነት እህት እንዳለችው በጣም ጎበዝና ጠንካራ ናት፣ ብልህም ናት። እንደውም አስተዋውቃቸዋለሁ እያልኩኝ አንቺም ልክ እንደሷ ጠንካራ እንድትሆኝልኝ ነው የምፈልገው። ይሄን ያህል? አዎ እንደውም ቆይታ ያታለሽ። በረከት ምን ላድርግልህ? ምን ፈልገህ ነው? አባ ምን ፈልጎ ነው? ምግብ እያለ ነው። ምግብ ነው የፈልገው። ወይ ጉድ! እኔ ስለምነው እስከ ዛሬ እሺ ብሎኝ አያውቅም። በይ ሂጂ አምጪለት እስኪ። እሺ ላምጣ። ወይ ጉድ! አልገባኝም። አንቺ እዚህ ምንድን ነው የምትሰሪው እንዴ? ቤት እያጸዳሁ። ትናንትና ምንድን ነበር የምታደርጊ ነገርኩሽ? ሁለት ምርጫ ሰጥሽኛል ነበር። አዎ አንዱን መርጫለሁ። በጣም ጥሩ። የቱን መረጥሽ ታዲያ? እዚህ ቤት መቆየቱን መርጫለሁ። ምን አልሽ አንቺ? አዎ እዚህ ቤት መቆየቱን መርጫለሁ። የሚመጣውን ነገር ደግሞ እጋፈጣለሁ። አንቺ ማን ስለሆንሽ ነው ከኔ ጋር እንደዚህ አፍሽን ልትከፍቺ የፈቀደልሽ? እንዳትነኪ። ይበቃሻል። እሺ ከዚህ በኋላ እኔ ልትነቂ እንዳትሞክሪ። እንዴ ጭራሽ እቺ ማትረባ ደደብ እኔ ላይ አፏን ትፍታ። እኔ ላይ ተሰል ብጣሻም ትመጫለሽ። ወይኔ ብርቱካን
ምንድን ነው ያደረግሽው? ወይኔ ጉድ ይፈላ። ከዚህ በኋላ እኮ አትለቅሽም። ወይኔ በቃ ምኞት አማራጭ የለሽም። አንዴ ገብተሽበታል። በቃ እስከ መጨረሻው መሄድ አለብሽ። አማራጭ የለሽም። በቃ አዎ ቆፍጠና ማለት ነው ያለብሽ። ምንም አታመጣም። አማራጭ የለሽም። አማራጭ የለሽም። ምንም አማራጭ የለሽም። ነገሮችን ከዚህ በላይ ለብቻ አልችልም። በጭራሽ ከቁጥጥሬ ውጭ እየሆኑ ነው። ሄሎ እህቴ። በጣም ይገርማል። ዛሬ ከየት ተገኘሽ እንዴ? ምን ማለት ነው? እህቴ አይደለሽ እንዴ? ስትናፍቂ ነው። እባክሽ አታስቂኝ። ቆይ ትሰሚኛለሽ? ለምንድን ነው መሆን አቁመሽ? ለምንድን ደውልሽ አትናገሪም? እሺ በቃ በጣም ታስፈልጊኛለሽ እህቴ፣ እባክሽን ነይ። ቆይ አንቺ እርግጠኛ ነሽ? ማለቴ ቆይ አሁን አብረሽ እንደሆነ እየጠራሽኝ ነው? እንዲያው ምን አለበት? አይ ምንም። አንቺ ነበርሽ እኮ አዋርደሽኝ አይንሽን ላፈር ብለሽ ጥለሽኝ ሄድሽው። ረሳሽው እኮ ያኔማ ድሮ ነዋ። አሁን ግን እባክሽ በጣም ታስፈልጊኛለሽ። በጣም ካልሽ እንግዲህ እሺ በቃ ጥሩ። ነገሮችን አስተካክዬ እመጣለሁ። ሄሎ ሄሎ። እቺ ብጣሻ ጭራሽ ስልኩን ጆሮ ላይ ዘጋችሁ። ግድ የለም አንዴ ብቻ ነገሮች ይስተካከሉኝ እንጂ ማረገውን ያውቃለሁ። ማትረባ ጭራሽ ስልኩ ላይ ትዘጋዋለች። ታውቃለህ፣ እማማክረውን ሰው አጥቼ ብዙ ነገሮችን በሆዴ ነበር ያዝኩት። እርግጥ ለአባዬ ብነግረው እንደሚያማክረኝ አውቃለሁ። ግን ደግሞ ያለበት ጭንቀት ሳያንስ ጨምሬ እሱን ደግሞ ማስጨነቅ አልፈልግም። ደግሞ ሚስጥር ነው እሺ የነገርኩክ። ለማንም ሰው መናገር አይቻልም። ችግሮችን በሙሉ ጫንኩብህ አይደለም? ቆይ በር ልክፈት። ሰላም። እርግጠኛ ነኝ የዶክተር ልጅ ነሽ አይደል? ዙፋን እባላለሁ። አባዬ ስላንቺ ብዙ ነግሮኛል። ኤልሳ እባላለሁኝ። የበረከት እህት ነሽ አይደል? አዎ ወንድሜ ነው። እሺ ዶክተር ሆስፒታል ሄዶ ነው ይመጣል። ገባ በይ። እሺ
ወንድሜ እንዴት ነው? ወንድምሽ እንደዚህ በመሆኑ በጣም አዝናለሁ። ማለት ያው በዚህ እድሜው ያቺ ክፉ ሴት ናት ለዚህ ደረጃ ያበቃችው እንጂ ወንድሜ እንደዚህ አይነት ሰው አልነበረም። ብቻ ፈጣሪ ይመስገን በአባትሽና በፈጣሪ እርዳታ ለውጡ ፈጣን ሆኖለታል። ቆይ ሚስቱ ስትይ ግን አልገባኝም። እኔና እናቴ ሌላ ቦታ ነው የምንኖረው። ወንድሜ ደግሞ ከሚስቱ ጋር ነው የሚኖረው። ሚስቱ ደግሞ እንዴት አይነት የምታስጠላ ሴት ክፉ መሰለች። ብቻ ሀብቱን ለመውረስ ብላ ነው በመድኃኒት እንደዚህ ያደረገችው። አንቺ ምን አይነት ክፉ ሴት ናት? ብታያት ደግሞ ከዚህ በላይ ነበር የምታያት። በጣም ያሳዝናል። ለነገሩ ተይው፣ ዋናው ወንድምሽ አሁን ደህና መሆኑ ነው። እሱስ ልክ ነሽ። ዋናው የሱ ደህንነት ነው። እኔ እንደናንተ ብሆን በጣም ደስ ይለኝ ነበር። ብታይ ብቸኝነት በጣም ነው ያስጠላኝ። እንዴ አይዞሽ፣ ካሁን በኋላማ እኔም ወንድሜም ከጎንሽ ነው የምንሆነው አይደል እንዴ ወንድሜ? እንደዚህ ከሆነማ በጣም አመሰግናለሁ። እንዴ ተሰብስባችሁልኝ የለም እንዴ? ደህና ዋልክ ዶክተር? እንዴት ናችሁ? አለ እንዴ ነህ? ልጅ በረከት እንዴት ነው? ደህና መቼም ነው። እቺ ልጅ አላስቸገረች ማለት እንዴ አባዬ ደግሞ እንደውም በደንብ ነው የተንከባከብኩት። አረ እንዴ ቤቲ ጎበዝ። እና በቃ እናንተ ተጫወቱ፣ ሻይ ላፍላ። እሺ ጎበዝ የኔ ልጅ በርቺ። እሺ እንዴት አገኘሽው? የበረከት ለውጥ መቼም ያስደስታል። አዎ በጣም አሪፍ ሁኔታ ላይ ነው ያለው ዶክተር። ሰሚያንቺ እዚህ ምን እየሰራሽ ነው? ቤቱን እያጸዳሁ። እኔ የምለው ቆይ አንድ ያልገባኝ ነገር ደግሜ ልጠይቅሽ። ለምንድን ነው እዚህ ቤት ራስሽን አደጋ ላይ ጥለሽ መቆየት የፈለግሽው? ስለፈለግኩ ነው። እንደዛ እንኳን አይመስለኝም። ነው ወይስ በረከትን ታፈቅሪዋለሽ? ምን? አረ ይቅር ይበልሽ። እኔ በጭራሽ እንደዚህ አይነት ነገር አላስብም። ጋሼን እኔ እንደ ታላቅ ወንድሜ ነው የማየው። ደግሞ ደህና በነበረ ሰዓት ለእኔ ጥንካሬ ነበረ። አሁን ደግሞ እኔ በተለይ ለሱ እንደዛ እያደረኩ ነው አይደል? እንደዛ ነው ተራው ያንቺ ስለሆነ። አዎ ምን ነው? በረከትን እንደ ወንድምሽ ነው የምታየው። አስመሳይ። ለምን አያውቅሽ? አስመሳይ ሹካካ። እንዴት እንደማትወጪ ታይዋለሽ። ወንድሜ አሁን መበርታት ነው ያለብህ። እማዬ ደግሞ ሁሉንም ነገር አውቃለች። ምኞት ዘግይታም ቢሆን እውነቱን ነግራታለች። ብርቱካን ተብዬዋ ደግሞ ካሁን በኋላ ምንም ኃይል አይኖራትም። አንተ ብቻ በርትተህ እንዲሻለ ነው የምፈልገው። እንደ አዲስ ህይወትን መጀመር ትችላለህ። እሺ ወንድሜ? ደስ ስትሉ ወይ መጣሽ እንዴ? ስራ አስፈታንሽ አይደል? አይ እኔ እንኳን አሁን እረፍት ስለሆንኩኝ ወንድምሽንም በደንብ አድርጌ እንከባከበዋለሁ። በጣም ነው የማመሰግነው። አንቺንም አባትሽን በጣም ነው የማመሰግናቸው።
አጀሪት ዘንጠሽ ተቀምጠሽልኛል አይደል? ምንድን ነው የምትይው? አሁን ምንም በእናትሽ የማውራት ፍላጎት የለኝም። ታዲያ ለምን ከቤታችን አትወጭልንም? ማኔ ከዚህ ቤት ራሴ ነው የምወጣው። እናንተ ስለፈለጋችሁ ንቅንቅ አይደለም። ያን ደግሞ በህልምሽም ቢሆን እንዳታስቢው። አሁን እኮ ሁሉም ነገር አብቅቷል። እማዬን ነበር የምታሙኛት፣ እሷም አውቃብሻለች። ስለዚህ ብቻሽ ነሽ። እሱን ተዩ። አንዳንድ ጊዜ እኮ በነገሮች እርግጠኛ መሆን አይቻልም። ይሄን አታውቂም? አልገባኝም። ምን ለማለት ነው? አንቺም እዚህ ቤት ውስጥ አንድ ሚስጥር እንዳለ በደንብ ገብቶሻል። ነገሩን አውቀሽ ላለማስተዋል ነው እየሞከርሽ ያለሽው። ያ ደግሞ ጭራሽ አያዋጣሽም። አሁን ስለ የትኛው እውነታ ነው እያወራሽ ያለሽ? ትሰሚኛለሽ? ስለምን እንደማወራ በደንብ ገብቶሻል። እውነታውን መቀበል ስላልፈለግሽ ብቻ ነው እየሸሸሽ ያለሽው። እሱ ደግሞ በጭራሽ አያዋጣሽም። በቃሽ። በዚህ በመርዝ ሴራሽ እኔም በቀላሉ ጠምዳታለሁ ብለሽ አስበሽ ከሆነ ተሳስተሻል። ትሰሚኛለሽ አይደለ? እኔ እማዬ አይደለሁም። ሁለተኛ ደግሞ በዚህ ርዕስ ዙሪያ ድጋሚ ብትናገሪ አለቅሽም። እረስቼው ደግሞ እዚህ ቤት ውስጥ አንቺ ማየት በጣም እያስጠላኝ ስለሆነ በአስቸኳይ ቤቱን ለቀሽ እንድትወጪ እሺ? አይደል? ቤቱን ለቅቄ ልውጣ? ደፋር ነሽ። ማንነቴን ስላላወቅሽው ነው። አሳይሻለሁ። እንደ ቀላል ይሄን ቤት ለቅቄ ልውጣ? አልደከምሽበትማ። እንዴት ነው የሚያርጋት በፈጣሪ። ወይስ ፋኒ መጥሻል እንዴ? ቆየኩ። እንዴት ነው ጋሽ? ደህና ነው? አሁን በጣም ደህና ነው። በቅርቡ ደግሞ ወደ ቤቱ ይመጣል። እሳይ ተመስገን። ፈጣሪ ለዛ ቀን በሰላም ያድርሳል። አሚን አሚን ምኞቴ። አንቺስ እንዴት ነሽ? ብርቱካን አልተተናኮለችሽም አይደል? አይ ኧረ አልተተናኮለችኝም። ምን ነው ሀሳብ ውስጥ ገብተሻል? ያሳሰበሽ ነገር አለ እንዴ? አዎ እኔ በጣም እያስጨነቀኝና እያስፈራኝ ነገር አለ። ምን ነው? ምንድን ነው? ባለፈው ጠይቄሽ ነበረ። አሁንም ልጠይቅሽ። ብርቱካን በጣም እየረበሸችኝ ነው። ሌላ ስሜት እንዲሰማኝ እያደረገችኝ ነው። ገባኝ። እኔ የምለው እማዬ ያለችሽ ነገር አለ እንዴ? አረ በጭራሽ ምንም አላለችኝም። ቆይ አንቺ ብርቱካን አምነሻት ነው? እሱማ ማመን አልፈልግም፣ ግን በተደጋጋሚ ስትነዘንዘኝ የእውነት ይሆን ወይ ብዬ አስቤ ነው። ትኩረትሽን እኮ ወንድምሽ ላይ እንዳታደርግ ፈልጋ ነው። ለዛ ነው እንደዚህ የምታደርገው። እንደዛ ይመስልሻል? አዎ ብርቱካን የምትታመን ሰው እንዳልሆነች በደንብ አድርገን እናውቃለን። አዎ ታውቂያለሽ፣ እኔና አንቺ እንደዚህ አይነት ግንኙነት የለንም፣ ግን በጣም ሲጨንቀኝ ነው መጥቼ የረበሽኩሽ። አረ ምንም ችግር የለውም፣ አትጨነቂ። አንቺ ብቻ ተረጋጊ። ጎበዝ አንደኛ። ይሄኛውንም ይሄው አንበሳ በይ አንድ ጎበዝ። ይኸው ደርሰናል። ልትቀመጥ ነው እንዴ? አሁንማ እኮ እየሮጥክ ነው። ምን ቀረክ? በይ ና ደርሰናል። አባዬ እኮ በይ በቃ አሁን ታምራት ነው የሚሆንበት። ጎበዝ ነህ። እንደውም አሁን በደምብ ተሻሽለሃል። ቆይ መጣሁ። ይቅርታ ማይልበል አላወኩሽም። ወይ አለመተዋወቅ ድፍረትሽ። ሲጀመር አንቺ ራስሽ ማን ነሽ እዚህ ከባሌ ጋር ብቻሽን ያለሽው? ዶክተር የለም? ዶክተር ዶክተር! ኧረ ቆይ ተረጋጊ። አባዬ እዚህ የለም። እሺ አንቺ የዶክተር ልጅ ነሽ? አዎ ነኝ። ግን አንቺ ምን ልርዳሽ? ባሌን ለማየት ነው የመጣሁት። ገባኝ።
ስላንቺ ዙፋን በደንብ ነግራኛለች። እውነት መጥፎ ሰው መሆኔንም ጭምር? አይ እሱን እንኳን አሁን ካንቺ ሰማሁት። ባይሆን አባዬ ስለሌለ አሁን መሄድ ትችያለሽ። ለምን? ባሌ ምን ልታደርጊው ነው? ምን ነው ዝም አልሽ? ቤኪዬ እኮ በቅርቡ የልጅ አባት ሊሆን ነው። እንኳን ደስ አላችሁ። ለእናንተ በጣም ደስ ብሎኛል። እናመሰግናለን። ለማንኛውም ከባሌ ጋር ትንሽ ጊዜ ስለምፈልግ አንዴ ትወጪልን? አይ እኔ እንኳን አልወጣም። ባይሆን መሄድበት ስለሌለ እዚህ ያለውኛ አውርተሽ መሄድ ትችያለሽ። እንኳን አልገባኝም። ምንድን ነው የፈለግሽው? ነው ወይስ ባሌ ልታማልዩ ነው የፈለግሽው? አንቺ አፍሽን ዝጊ እንዴ! ምን አይነት ስርዓት የሌለው ነገር ነው የምታወሪው? ይቅርታ፣ አንቺ ነሽ እኔ ላይ እንደዚህ አፍሽን የምትከፍቺው? ማንም አፉን ሲከፍትብኝ ዝም ምል አይነት ሴት አይደለሁም። እሺ ካላወቅሽኝ ደግሞ ልንገርሽ፣ ኤልሳ እባላለሁ። በጣም ታሳፍሪያለሽ። በጣም ዶክተር፣ ምንድን ነው እዚህ ቤት እየተካሄደ ያለው? የገዛ ባሌ ልጠይቅ ብመጣ ልጅ አቁማን ትሰድበኛለች። እውነት ነው የኔ ልጅ። እንዴ ታዲያ ባሌን አማለልሽብኝ ትለኛለች እንዴ? ምን ብርቱካን፣ ለምንድን ነው ልጄ እንደዚህ የተናገርሻት? ታዲያ ዶክተር እኔ አንተ ልጅ እንደሆነች አላወቅኩማ። ከባሌ ጋር ብቻዋን ሳገኛት ታዲያ ምን ላስብ እችላለሁ? ምን ልበል? ቢሆንስ በረከት እኮ ህመሙን እየታገለ ያለ ሰው ነው። እንዴት እንደዚህ ታስቢያለሽ? ለማንኛውም አሁን ምንም አይነት ግርግር አልፈልግም። ቤቴን ለቀሽ ውጭልኝ። ውጭልኝ አልኩሽ እኮ። የኔ ልጅ እንዴት እንደዚህ እርጉዝን ትናገሪያለሽ? አባዬ ደግሞ ስርዓት መያዝ ከነበረባት እሷ ነበረች። ቢሆንም በረከት ፊት እንዲህ አይነት ንግግር መነገር የለበትም። እሺ ሁለተኛ አንተ እቺ ነበረች ሚስትህ? እንዴት ነው የቻልካት? እማዬ ምን ነገር ደብቃኛለች? ውስጥ የሚነግረኝ ነገር አለ። የግዴታ ግን ማግኘት አለብኝ።